አማረና ሳራን ይተዋወቁ። ልክ እንደ እርስዎ ሁሉ እነርሱ ለሰብአዊና ልማት ድርጅቶች ይሰራሉ። ሰራተኞችን፣ በጎ ፈቃደኞችንና ተቋራጮችን ጨምሮ ከሰብአዊ እርዳታ ወይም ከልማት ድርጅት ጋር በየትኛውም የዓለም ክፍል የሚሰሩ ሁሉም ሰዎች በሚደግፏቸው ማህበረሰቦች ላይ ጉዳት እንዳያደርሱ ማረጋገጥ ላይ ከፍተኛ ሚናን ይጫወታሉ። አማረና ሳራ በሚሰሩበት ማህበረሰብ ውስጥ ሰዎች በአደጋ፣ ግጭት ወይም ድህነት ተጎድተዋል። አንዳንድ እንደ ሴቶች፣ ልጆችና አካል ጉዳተኞች ያሉ ሰዎች ከሌሎች በበለጠ ጥቃት ወይም ጉዳት ሊያጋጥማቸው ይችላል። ይህም በሰብአዊ እርዳታ ልማታዊና የድንገተኛ አደጋ አካባቢዎች ባልሆኑ ውስጥ ባሉት መርሃ ግብሮች እውነት ነው። የሰብአዊ እርዳታና ልማታዊ ድርጅቶች ብዙውን ጊዜ ተጋላጭና የተገለሉ የህብረተሰብ አባላት ባሉበት አካባቢዎች ውስጥ ይሰራሉ። እንደ አማረና ሳራ ያሉ ሰራተኞች በማህበረሰቡ ውስጥ ያሉትን ሁሉ በአክብሮት ለመያዝ ኃላፊነት አለባቸው። ሰራተኞች የሚረዷቸውን ህብረተሰብ መጠቀሚያ ማድረግ የለባቸውም። እንደዛ ካደረጉ ግለሰቦችን ይጎዳሉ፣ ከህብረተሰቡ ጋር ያላቸውን ግንኙነት ሊያበላሹና ስራቸውን ሊያጡ ይችላሉ። ስለዚህ አማረና ሳራ ማወቅ ያለባቸው አንዳንድ ነገሮች ምንድን ናቸው? እንደ አማረና ሳራ ያሉ ሰራተኞች በስልጣን ላይ ናቸው። ድንገተኛ ሁኔታ ሆነ ልማታዊ አካባቢ ውስጥ ቢሰሩ ከህብረተሰቡ ውጪ እንደመጣ የፕሮግራም መኮንንነት አማረ በእድሜው፣ በሀብቱ፣ እሱ ከሚሰራባቸው ማህበረሰቦች ሙያ፣ የሥራ መደብና ጾታ ጋር ሲነጻጸር ስልጣን አለው። ከአካባቢው ማህበረሰብ ውጭ እንደመጣች የማህበረሰብ አስተባባሪነት ሳራም ስልጣን አላት። ህብረተሰቡ እንቅስቃሴዎችን ስትመራ ከሌሎች የሰብአዊ እርዳታና የልማት ሰራተኞች ጋር ተቀራርባ ስትሰራ እንዲሁም ስለ ሀብቶችና አገልግሎቶች መረጃ ስታጋራ ይመለከታታል። እውነት ቢሆንም ባይሆንም ብዙውን ጊዜ የማህበረሰቡ አባላት ሰብአዊና የልማት ሰራተኞች የሀብቶችንና የአገልግሎቶችን ተደራሽነት ይቆጣጠራሉ ብለው ያምናሉ። በአንጻሩ የማህበረሰብ አባላት ብዙውን ጊዜ በእነዚያ ነገሮች ተደራሽነት ላይ ቁጥጥር የላቸውም። በዚህ ምክንያት የማህበረሰብ አባላት ሊሰማቸው ይችላል እነዚህ ሰራተኞች ለጠየቋቸው ማንኛውም ነገር አይሆንም ማለት አንችልም ብለው ሊያምኑ ይችላሉ። እምቢ ካሉ እነሱ ወይም ቤተሰቦቻቸው እርዳታ ወይም ሌሎች አገልግሎቶችን አያገኙም ብለው ሊፈሩ ይችላሉ። ሰራተኞች ሰዎች አላቸው ብለው የሚያስቡትን ስልጣን ግምት ውስጥ ማስገባት አለባቸው። ስልጣናቸውን በጭራሽ መጠቀም ያለ አግባብ የለባቸውም። የሰብአዊ እርዳታና የልማት ሰራተኞች ስልጣናቸውን በብዙ መንገዶች ያለ አግባብ ሊጠቀሙ ይችላሉ። በጣም ጎጂ ከሆኑ መንገዶች አንዱ በወሲባዊ ብዝበዛና ጥቃት ነው። ወሲባዊ ብዝበዛ የሚከሰተው አንድ ሰው የሥራ መደቡን ወይም ኃይሉን እና ስልጣኑን ለጥቃት ሲጠቀም ወይም ተጋላጭ የሆነን ወይም ያነሰ ኃይል ያለውን ሰው ለወሲባዊ ዓላማዎች ለማጥቃት ወይም ለመበደል ለመሞከር ሲጠቀም ነው። ወሲባዊ ብዝበዛ አነስተኛ ጉልበት ያለውን ሰው በወሲባዊ እንቅስቃሴ ውስጥ እንዲሳተፍ ማሳመንን፣ ማስገደድን ወይም ማጭበርበርን ያካትታል። ለምሳሌ አንድ የሰብአዊ እርዳታ ወይም የልማት ሰራተኛ በወሲብ ምትክ ተጨማሪ ምግብ ወይም ገንዘብ ከሰጠ ወይም በትምህርት ቤት ውስጥ የሚሰራ አስተማሪ የትምህርት ክፍያዎችን ከተወ ወይም ለልጅ ከፍ ያለ ውጤት ከሰጠ፣ ልጁ አስተማሪው ጋር በጾታ ግንኙነት ውስጥ ከተሳተፈ፣ ወሲባዊ እንቅስቃሴ አካላዊ ንክኪን ያካትታል። ግን አካላዊ ንክኪ በሌለበት ሌሎች እንቅስቃሴዎችን ሊያካትት ይችላል። ለምሳሌ በውይይቶች ውስጥ በመሳተፍ ወይም በኦንላይን ላይ የወሲብ ተፈጥሮ ያላቸውን ምስሎች በማጋራት ወይም በጽሑፍ መልእክት። ወሲባዊ እንቅስቃሴ የሚከሰተው አንድ ሰው አነስተኛ ጉልበት ያለው ሰው ያለ ፍላጎቱ ወሲባዊ እንቅስቃሴዎች ውስጥ ለመሳተፍ ሲያስገድድ ነው። ለምሳሌ አንድ የሰብአዊ እርዳታ ወይም የልማት ሰራተኞች አንድ ሰው እንዲስማቸው ወይም ከእርሱ ጋር በጾታዊ እንቅስቃሴዎች ውስጥ ይሳተፉ ያስገድዳል። የሰብአዊ እርዳታና የልማት ሰራተኞችን እንደ እርስዎ አማረና ሳራ ያሉትን ለመምራት ለማገዝ እንዲሁም የፕሮግራም ተሳታፊዎችንና ለአደጋ ተቃላጭ የሆኑ ማህበረሰቦችን ለመጠቀም ሁሉም ሰራተኞች መከተል ያለባቸው ጥቂት አስፈላጊ መርሆች አሉ። የሰብአዊ እርዳታና የልማት ሰራተኞች የፕሮግራሙን ተሳታፊዎችና የአካባቢው ማህበረሰቦች በስራ ሰዓትም ሆነ ከስራ ሰዓት ውጪ ሁል ጊዜ በአክብሮት ማስተናገድ አለባቸው። ወሲባዊ ብዝበዛና ጥቃት የሰብአዊ ድጋፍና የልማት ሰራተኞች ሊያግዙና ሊከላከሉ የሚገባውን የሰውን ሰብአዊነት ክብር አደጋ ላይ ይጥላል። የሰብአዊ እርዳታና የልማት ሰራተኞች በአገሪቱ ውስጥ ህጋዊ ቢሆንም እንኳን እድሜያቸው ከ18 ዓመት በታች ከሆኑ ጋር ግብረ ስጋ ግንኙነት ማድረግ አይፈቀድላቸውም። የዚያን ሰው እድሜ ያለማወቅ ትክክለኛ ሰበብ አይደለም። የሰብአዊ እርዳታና የልማት ሰራተኞች ለወሲብ እንዲከፍሉ አይፈቀድላቸው። እንዲሁም የሥራ ቅጥርን፣ ሸቀጦችን ወይም አገልግሎቶችን በወሲብ መለወጥ ወይም ሀሳብ ማቅረብ እንኳን አይችሉም። የሰብአዊ እርዳታና የልማት ሰራተኞች እርዳታ ወይም አገልግሎቶች ከሚሰው ማንኛውም ሰው ጋር የግብረ ስጋ ግንኙነት ማድረግ አይፈቀድም፣ ያ ሰው ፈቃደኛ ቢሆንም እንኳን። እነዚህ መርሆች መካከል አንዱ ከተጣሰ የሰብአዊ እርዳታና የልማት ሰራተኞች በዲሲፕሊን ሊቀጡና እንዲያውም ስራቸውን ሊያጡ ይችላሉ። በብዙ አገሮች ውስጥ እንዲሁም የወንጀል ክስ ሊመሰረትባቸው ይችላል።
አማረ ወይም ሳራ ወይም በማህበረሰብ ውስጥ ያለ ማንኛውም ሰው በሌላ ድርጅት ሰራተኛ ላይ የሚያደርስን ማንኛውንም ወሲባዊ ብዝበዛ ወይም ጥቃት ካዩ ወይም ከጠረጠሩ ምን ይሆናል? የተጠረጠሩትን ወይም የታወቁ ብዝበዛዎችን ወይም ያዩትን ወይም የሰሙትን ጥቃት ሪፖርት ማድረግ አለባቸው። እነሱ ራሳቸው በጭራሽ መመርመር የለባቸውም። በትክክል የሆነውን መመርመር የእገሌ ስራ ነው። እንደ አማረና ሳራ ያሉ ሰራተኞች ሪፖርት ለማድረግ ቢፈሩ ስማቸው ሳይታወቅ በድርጅታቸው ወሲባዊ ብዝበዛና ጥቃት ፎካል ፖይንት በኩል ወይም የድርጅታቸውን የሪፖርት ማድረጊያ ዘዴዎች በመጠቀም ሪፖርት ማድረግ ይችላሉ። ያንን መረጃ በሚስጥር ለመጠበቅ ከማንም ጋር መወያየት የለባቸውም። ሁሉም የሰብአዊ እርዳታና የልማት ድርጅቶች ሰዎች የሚያሳስባቸውን ነገር የሚጋሩበት ግልጽና ቀላል መንገድ ሊኖራቸው ይገባል። ሁሉም ሰዎች ደህንነታቸው የተጠበቀ እንዲሆን እንዲሁም ከጉዳት የተጠበቁ እንዲሆኑና እንዲሰማቸው እንፈልጋለን። ወሲባዊ ብዝበዛና ጥቃት ተጋላጭ ሰዎችን ያጠቃል። ሁላችንም እንዳይከሰት ለመከላከል የምንችለውን ሁሉ በማድረግ ኃላፊነት አለብን። አማረና ሳራ በዚህ ቪዲዮ ውስጥ የተማሩትን ሁሉ በእርስዎ ሚና ውስጥ ለእርስዎም ይሰራል። የሰብአዊ እርዳታ ወይም የልማት ድርጅት የሰራተኛ አባል ሆኑ፣ በጎ ፈቃደኛ ወይም ተቋራጭ። ስለዚህ ቪዲዮ ማንኛውም ጥያቄ ካሉት የፕሮግራም ተሳታፊዎችን ከጉዳት እንዴት መጠበቅ እንደሚቻል ላይ የባኮን ጥበቃ ሰጪ ፎቃል ሰውን ወይም ስራ አስኪያጅውን የጥበቃ ጾታን መሰረት ያደረገ ጥቃት ወይም ሌላ ቴክኒካዊ መሪን ማነጋገር በሚችሉበት በድርጅቱ ውስጥ የሰው ኃይል ተወካዩን ያነጋግሩ። ለበለጠ መረጃ www.interaction.orgን ይጎብኙ።